ጠቅላይ ይፋ ያደረጓቸው ድሮኖች ከቀናት በፊት በአምቦ አካባቢ የሚገኘውን የኦሚቾ ጥይት ፋብሪካን በመጎብኘት ኢትዮጵያ ጥይት አምርታ ኤክስፖርት ማድረግ ጀምራለች በማለት ያስታወቁት ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ደግሞ ወደ ድሮን ማምረት ስራም ገብተናል ሲሉ አስታውቀዋል። ጠቅላይ ሚኒስትሩ ለሲቪልና ወታደራዊ አገልግሎት የሚውሉ ሰው አልባ አውሮፕላኖችን ወይም ድሮን የሚያመርት መሆኑ የተገለጸውንና የስካይዊን ኢንዱስትሪ የሚል ስያሜ የተሰጠውን ኢንዱስትሪ በትላንትናው ዕለት መርቀው ከፍተዋል። በዚህም ወቅት ጠቅላይ ሚኒስትሩ ኢትዮጵያ ድሮን አምርቶ ከመጠቀም ባሻገር ለውጭ ገበያ ማቅረብ የሚያስችል አቅም ገንብታለች ሲሉም ተናግረዋል። የኢትዮጵያ መንግስት ድሮኖችን ለውጊያ መጠቀም የጀመረው በትግራዩ ጦርነት ሲሆን በዚህም የተባበሩት አረብ ኤምሬት ዩኤኢ እገዛ አድርጋለች የሚሉ መረጃዎች በጊዜው ሲወጡ የነበረ መሆኑ የሚታወስ ነው። ከዚያ በኋላም ከቱርክ፣ ከቻይና እንዲሁም ከኢራን የተለያዩ ድሮኖችን ግዢ የፈጸመ መሆኑን መረጃዎች ያመለክታሉ። የቱርክ ድሮኖች በዋነኝነት በመንግስት ወታደራዊ ኦፕሬሽኖች ላይ ጥቅም ላይ ያዋሉ መሆኑም ይነገራል። በወቅቱም የባይደን አስተዳደር ከትግራዩ ጦርነት ጋር በተያያዘ የተባበሩት አረብ ኤምሬትና ቱርክ የጦር መሳሪያዎችን ለኢትዮጵያ መንግስት እንዳያቀርቡ ለማድረግ በሁለቱ መንግስታት ላይ ዲፕሎማሲ ተጽዕኖችን ሲያሳርፍም ነበር። የኢትዮጵያ መከላከያ ሰራዊት ሰው አልባ አውሮፕላኖችን በቅድሚያ በሰሜን ኢትዮጵያው ጦርነት በማስከተልም በኦሮሚያና በአማራ ክልሎች ውስጥ በኦሮሞ ነጻነት ሰራዊትና በፋኖ ታጣቂዎች ላይ በሚያካሄዳቸው ዘመቻዎች ላይ በስፋት ሲጠቀም ቆይቷል። ጠቅላይ ሚኒስትሩ በትላንትናው ዕለት ማብራሪያቸው ድሮኖችን ከውጭ ገዝቶ በማስገባቱ ረገድ ብዙ ፈተናዎችና ውጣ ውረዶች የነበሩባቸው መሆኑንና ከኢትዮጵያ አየርና መልክዓ ምድር ጋር የማጣጣሙን ጉዳይ ፈታኝ የነበረ መሆኑን ገልጸው በአገር ውስጥ ማምረቱ መሰል ችግሮችን ቀሪ ያደርጋል ሲሉም ተናግረዋል። ኢንዱስትሪው የሚያመርታቸው ድሮኖች ኢትዮጵያ ሉዓላዊነቷን የመጠበቅ አቅሟን ይበልጥ ያሳድጋል ያሉት ጠቅላይ ሚኒስትሩ እነዚህን አቅሞች የምናጎለብተው ለመዋጋት አይደለም፣ ውጊያን ለማስቀረት ነው። ትናንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ እንዲያስቡ ለማስቻል ነው ሲሉም አክለዋል። ድሮኖቹ በከፍተኛ መልክዓ ምድር ላይ በብቃት አገልግሎት የሚሰጡና ጸረ ድሮን ጭምር የታጠቁ ናቸው ያሉት ጠቅላይ ሚኒስትሩ አክለውም አርቲፊሻል ኢንተለጀንስን በከፍተኛ ሁኔታ ይጠቀማሉም ሲሉ ተናግረዋል። አሁን እየተመረቱን የተባሉት እነዚህ ድሮኖች መረጃ ለመሰብሰብ፣ ለመከላከል አቅም እንዲሁም ለማጥቃት እንደሚውሉም ጠቅላይ ሚኒስትሩ ጠቅሰው ኢንዱስትሪው ድሮኖችን ከኢትዮጵያ ባሻገር ለውጭ ገበያ ማቅረብ የሚያስችል አቅም አለው ሲሉም ተናግረዋል።